ጠቅላዩ ሊደራደሩ ነው። የስብሰባው ሚስጥር ወጣ። ጠቅላይ ሚኒስትር አብይ አህመድ በቅርቡ ወደ ሞቃዲሾ ሚስጥራዊ መልእክት መላካቸው ሲነገር ቆይቷል። የጠቅላዩ መልእክት ይዘው ወደ ሞቃዲሾ በማምራት ከፕሬዝዳንት ሐሰን ሼክ መሐመድ ጋር ሚስጥራዊ ስብሰባ ያካሄዱት የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ሬድዋን ሁሴን ናቸው። እስራኤል ለራስ ገዟ ሶማሌላንድ የሰጠችውን የአገርነት ዕውቅና ተከትሎም ሶማሊያ ቁጣዋን እየገለጸች ባለችበት ወቅት የጠቅላዩ መልእክትና ሚስጥራዊ ስብሰባ መካሄዱ የብዙዎችን ትኩረት ይስባል። አሁን ደግሞ ፕሬዝዳንት ሐሰን ሼክ መሐመድ ወደ አዲስ አበባ በመምጣት በጥብቅ ጉዳይ ይመክራሉ። ፕሬዝዳንቱ ከጠቅላይ ሚኒስትር አብይ አህመድ ጋር የሚመክሩበት ጉዳይም ከድርድር ጋር የተያያዘ መሆኑን ከፕሬዝዳንቱ የአዲስ አበባ ጉዞ ዓላማ ጋር ተያይዘው የወጡ መረጃዎች ያመላክታሉ። ጉዞው የሞቃዲሾ ሚስጥራዊ ስብሰባ ውጤት ይመስላል። ይህን ጉዳይ በስፋት እንመለከተዋለን። አብራችሁን ቆዩ። የአዲስ አበባ ሞቃዲሾ ስብሰባ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ከሞቃዲሾ ወደ አዲስ አበባ ደግሞ መምጣታቸው ይታወቃል። ቀደም ሲል ከታላቁ የኢትዮጵያ ህዳሴ ግድብ ምረቃ ጋር በተያያዘም መጥተው እንደነበር አይዘነጋም። አሁን ደግሞ ከወትሮ በተለየ መልኩ ወደ አዲስ አበባ መጥተው ከጠቅላይ ሚኒስትር አብይ አህመድ ጋር ይመክራሉ ነው የተባለው። የአዲስ አበባ ምክክር በቅርቡ ሞቃዲሾ ከተካሄደው ሚስጥራዊ ስብሰባ በኋላ መሆኑን የበርካቶችን ትኩረት ሳይስብ አይቀርም። እንደሚታወቀው በቅርቡ የጠቅላይ ሚኒስትር አብይ አህመድ ሚስጥራዊ መልእክት ይዘው ሞቃዲሾ የገቡት የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር የሆኑት አቶ ሬድዋን ሁሴን ከሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ጋር ዝግ ስብሰባ አካሄደው ነበር። የወቅቱ የሞቃዲሾ ባለስልጣናት ስብሰባም ሚስጥራዊ እንደነበር ተነግሯል። ሬድዋን ሁሴን ከጠቅላይ ሚኒስትሩ መልእክት ይዘው እንደተጓዙና በቀጠናው እየታዩ ያሉ ለውጦች ላይ ያተኮረ እንደሆነ ብቻ ሲዘገብ ቆይቷል። እስራኤል ለራስ ገዟ ሶማሌላንድ የሰጠችውን የአገርነት ዕውቅና ተከትሎም ሶማሊያ ቁጣዋን እየገለጸች ይገኛል። በዚህ ጊዜ ከብዙ አቅጣጫ ቀጠናዊ ውጥረት የገጠማት ኢትዮጵያም ዲፕሎማሲያዊ ፍልሚያ ላይ ትገኛለች። የአገሪቱ ጠቅላይ ሚኒስትር አብይ አህመድን በተከታታይ ሳምንታት ወደ ቤተ መንግስታቸው የሚመጡ ዲፕሎማቶችን ሲያስተናግዱ ቆይተው በመጨረሻም ራሳቸው ጅቡቲ ድረስ እስከ መጓዝ መድረሳቸው ይታወሳል። ጅቡቲ ላይ ለኢትዮጵያ ታሪካዊ ባላንጣ የሆነችው ግብፅ እጇን አስገብታ የኢትዮጵያን ጉሮሮ ለመዝጋት እንቅስቃሴ በማድረግ ላይ ትገኛለች። የጠቅላይ ሚኒስትሩ የጅቡቲ ጉዞም ከዚሁ ጋር የተያያዘ እንደነበር በወቅቱ መዘገቡ ይታወሳል። ጠቅላዩ ከጅቡቲ ጉዟቸው በኋላ ነበር ሬድዋንን መልእክት አስይዘው ሞቃዲሾ የላኩት። ጠቅላይ ሚኒስትሩ ወደ ሞቃዲሾ ሚስጥራዊ መልእክት የላኩት በአዲስ አበባ ኢትዮጵያና የተባበሩት አረብ ኤሚሬቶች የጋራ መግለጫ ከሰጡ በኋላ መሆኑ በሌላ መልኩ ትኩረት ስቦ ነበር። የወቅቱ የጋራ መግለጫ ኢትዮጵያና ኤሚሬትስ አንዳቸው የሌላኛቸውን ሰላምና ደህንነት እንዲሁም የግዛት አንድነት ለማስጠበቅ ያላቸውን ስትራቴጂክ አጋርነት በድጋሚ እንዲያረጋግጡ የሚያሳይ እንደነበር ይታወሳል። ሶማሊያ በአንጻሩ ከኤሚሬትስ ጋር ያላት ግንኙነት ሻክሮም ሆድና ጀርባ ሆነዋል። ይህንኑ የሁለቱን ሀገራት ግንኙነት ለማሻሻል ሆነ ለተያያዥ ዲፕሎማሲ ዓላማ ኢትዮጵያ ለሁሉም ነገር ድልድይ ወይም አስታራቂ ሆና ብቅ ብላለች። በጉዳዩ ላይ ጠቅላይ ሚኒስትር አብይ አህመድ የማደራደር ኃላፊነት ሳይኖርባቸው አልቀረም። በቅርቡ የኢትዮጵያና የተባበሩት አረብ ኤሚሬቶች በአዲስ አበባ የጋራ መግለጫ ወጥቶ እንደነበር አይዘነጋም። በመግለጫቸው ላይም አንዳቸው የሌላኛቸውን ሰላምና ደህንነት እንዲሁም የግዛት አንድነት ለማስጠበቅ ያላቸውን ስትራቴጂክ አጋርነት በድጋሚ እንዳረጋገጡ ማስረዳት ቀጣዩ እቅዳቸውን መጠቆማቸው ይታወሳል። ሁለቱ ሀገራት የውጭ ጉዳይ ሚኒስትሮች የጋራ መግለጫ ያወጡትም የተባበሩት አሚሬቶች የውጭ ጉዳይ ሚኒስትር የሆኑት ሼክ ሻቡት ቢን ናህያን አልናህያ በኢትዮጵያ ያደረጉትን የሥራ ጉብኝት ተከትሎ ነበር። የአቡዳቢው ሚኒስትር ዴታ ከኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር ተገናኝተው በቀጠናዊ ሰላምና ደህንነት ላይ ሁለቱ ሀገራት ያላቸውን የጋራ ፍላጎት በተመለከተ ምልከታቸው እንደተለዋወጡም በመግለጫቸው ላይ በዝርዝር መመላከቱ ይታወሳል። የጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን መምጣት ጋር ተያይዞም ከኢትዮጵያ ጋር ያላት ትብብር የጠነከረው ኤሚሬትስ እንደ ሰላምና ደህንነት እንዲሁም ኢኮኖሚና ኢንቨስትመንት ባሉ ወሳኝ ጉዳዮች ላይ የአዲስ አበባ አጋር ሆና ብቅ ብላለች። እናም ኢትዮጵያ ወደ ቀይ ባህር እንድትገባ እገዛ እያደረገችላት ይገኛል። ይህን ጥምረት የተመለከቱት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ወደ አዲስ አበባ የመጓዛቸው ዓላማም በቀጥታ ከሽምግልናና ከድርድር የተያያዘ መሆኑን የሶማሊያ መገናኛ ብዙሃን በመዘገብ ላይ ይገኛሉ። ፕሬዝዳንቱ የኢትዮጵያ አየር ኃይል 9ኛ ዓመት ክብረ በዓል ላይ የክብር እንግዳ እንደሆኑ ተዘግቧል። ከዚህ ጎን ለጎን ከጠቅላይ ሚኒስትር አብይ አህመድ ጋር በጥብቅ ጉዳዮች ላይ ይመክራሉ። ፕሬዝዳንቱ ከሀገራቸው ጋር የረጅም ጊዜ አጋር ከነበረችው ዩናይትድ አረብ ኤሚሬቶች ጋር ጠቅላዩ እንዲያደራድሯቸው ፍላጎት እንዳላቸው የአዲስ አበባ ጉዞም ከዚሁ ጋር መያዙም መረጃዎች ይጠቁማሉ። ኤሚሬቶች ከኢትዮጵያ ማዕከላዊ መንግስትና ከክልል መንግስታት ጋር ባላት ስምምነት መሰረት በቦሳሶ በኪስማዮና በበርበራ ወደቦች ላይ የልማት ስራዎችን ስታከናውን ብትቆይም ከእስራኤል ሶማሌላንድ ዕውቅና ጋር ተያይዞም ዩኤኢ ሉዓላዊነት የተሳለች በሚል ከሀገሪቱ ጋር የገባችውን የወደብ ማልማትና የጸጥታ ስምምነት ሙሉ በሙሉ መሰረዝ ከፍተኛ ሽኩቻና ውጥረት ውስጥ ገብተው ይገኛሉ።
በዚህ ምክንያትም ፕሬዝዳንት ሐሰን ሼክ መሐመድ ወደ አዲስ አበባ ጉዞ ለማድረግ ቀጠሮ ለመያዝ ተገደዋል። ፕሬዝዳንቱ ወደ አዲስ አበባ በመምጣት ጠቅላይ ሚኒስትር አብይ አህመድ ከተባበሩት አረብ ኤሚሬቶች ጋር ያላቸውን ጥሩ ግንኙነት ምክንያት በማድረግ እንዲያደራድሯቸው ይጠይቃሉ ተብሎ ይጠበቃል። ጠቅላይ ሚኒስትር አብይ አህመድ የአደራዳሪነታቸውን ያክል አደራዳሪ ይፈልጋሉ። የጠቅላይ ሚኒስትሩና የመንግስታቸው የአደራዳሪ ፍለጋም ከወደብ ጋር ይያያዛል። እንደሚታወቀው በወደብ ምክንያት የኢትዮጵያና ኤርትራ ውጥረት ተካሯል። ስለዚህ ጠቅላይ ሚኒስትሩ በራሳቸው የዲፕሎማሲ ፍልሚያ ላይ ይገኛሉ። በተከታታይ ጊዜያት ከአሜሪካ እስከ ቻይና፣ ከህንድ እስከ አረብ ኤሚሬትስ ከዚያም እስከ ጀርመን ድረስ የመጡ ዲፕሎማቶችን፣ ሚኒስትሮችና ጄኔራሎችን በአዲስ አበባ በመቀበል ማስተናገዳቸው ይታወሳል። አሁን ራሱ የሶማሊያው ፕሬዝዳንት የአዲስ አበባ ጉዞ ቁጥሩ መያዝ በተዘገበበት ሰዓት አዲስ አበባ የገቡ የጀርመን የውጭ ጉዳይ ሚኒስትር ዮሐን ቫንደርፉል ከጠቅላይ ሚኒስትር አብይ አህመድ ጋር መምከራቸው የሚታወቅ ነው። የጀርመኑ ሚኒስትር አዲስ አበባ የገቡት ኬንያ ናይሮቢን ከጎበኙ በኋላ ነው። የጀርመኑ የውጭ ጉዳይ ሚኒስትር የኢትዮጵያና ኤርትራ ውጥረት ለማርገብ የሚደረገው ጥረት እንዲጠናከር ጠይቀዋል። የኢትዮጵያ መንግስት በቀይ ባህር መዳረሻ የወደብ ድርሻ ይኖረናል በሚል ዲፕሎማሲያዊ ትግል በሚያደርግበት በዚህ ወሳኝ ሰዓት የእስራኤል ሶማሌላንድ ዕውቅና ተጨማሪ ውጥረት ሆኗል። በድጋሚ ለማስታወስ ያክል የእስራኤል ሶማሌላንድ ዕውቅና የፈጠረው የኃይል አስተላለፍ በአጭሩ ይመስላል። በመጀመሪያው ምድብ አንድ የጎራ ተሰላፊዎች እንደ ግብፅ፣ ቱርክ፣ ሳውዲ አረቢያ፣ ኤርትራ፣ ጅቡቲ፣ ዋና ሶማሊያ በጀኔራል አብዱል ፈታህ አልቡርሃን የምትመራው ሱዳን በአንድ ረድፍ ይገኛሉ። በዚሁ ረድፍ ስር የትኞቹ የትጥቅ ትግል ቡድኖች ሊሳተፉ ይችላሉ የሚለው ጥያቄ እንዳለ ሆኖም ከጀርባ የሚገኙት ሀያላን ሀገራት አስተላለፍም መታየት ያለበት ጉዳይ ነው። ይህን በሁለተኛው ረድፍ ማየትና መለየት ይቻላል። በዚህኛው ረድፍ አሜሪካን ጨምሮ እንደ እንግሊዝ እንዲሁም የተባበሩት አረብ ኤሚሬቶች፣ ኢትዮጵያ፣ እስራኤል፣ ኬንያ፣ በጀኔራል ዳጋሎ የምትመራው ሱዳንና ራሷ ሶማሌላንድ አብረው ናቸው። ኢትዮጵያን ከበባ ውስጥ ከማስገባት አንጻር ግብፅ፣ ጅቡቲና ኤርትራ በይፋ እየተባበሩ ይገኛል። አሁን ደግሞ ግብፅን ጨምሮ እንደ ሳውዲ አረቢያ፣ ኤርትራ፣ ጅቡቲ፣ ሶማሊያ በቀይ ባህር ቀጠና ደህንነትና በወደብ ልማት ጉዳይ በጋራ ለመስራት እየተንቀሳቀሱ መሆናቸው ሌላኛው ሁኔታውን የበለጠ የሚያወሳስብ አካሄድ መሆኑን ሲዘገብ ቆይቷል። ይህም በኢትዮጵያ በኩል ኢትዮጵያን ወደ ቀይ ባህር እንዳትወጣ የመክበብ አካሄድ መሆኑን በስፋት ተዘግቧል። ኢትዮጵያም ይህን ከበባና ፖለቲካ ሻጥር ለመገዳደር የባህር በር ፍላጎቷን ለማሳካት እስራኤል የደፈረችውን ሶማሌላንድን አገር አድርጎ የመቀበል መንገድ ዳግም መቀላቀሉ አይቀሬ እየሆነ መጥቷል። ከበባውን ለመስበር ያላት ብቸኛው ዕድል የብቻ እንደሆነም ተነግሯል። ኢትዮጵያ የከበባትን መልሳ የመክበብ ዕድል እጇ ላይ ገብቷል። ምክንያቱም እነ ካይሮ ኢትዮጵያን ለመክበብ በተጨባጭ ድረስ ሲፈጥሩ ኢትዮጵያ ከነ ግብፅ በተቃራኒ ከሆኑ ብለውም ከሚፈሯቸው ሀገራት ጋር ጥምረት በመፍጠር ከበባውን ያለ ጥርጥር ትሰብራለች ተብሎ ይጠበቃል። ግብፅና ሳውዲ አረቢያ የተባበሩት አረብ ኤሚሬቶች በቀጠናው ተጽዕኖ ፈጣሪ ሆና ለመገኘት መጣሯን በስጋት እያዩት ይገኛል። መጀመሪያ በግብፅና በሳውዲ አረቢያ የሚደገፈው የሱዳን ብሔራዊ ጦርና ኤርትራ እንዲሁም መጨረሻ ላይ ጅቡቲ ተጨምራ በተለይ ከወደብ ጋር በተያያዘም የኢትዮጵያን ዕድል አጥብበዋል። የእስራኤል ሶማሌላንድ ዕውቅና ግን አስተላለፉን ቀይሮታል። ኢትዮጵያም ከበባውን ሰብራለች። የቀይ ባህርና የደን ባሕረ ሰላጤን የምታዋስነው ሶማሌላንድ ለአዲሱ ኃይል አስተላለፍ መፈጠር ምክንያቱን አበቅ ብላለች። ሶማሌላንድ ስትራቴጂካዊና ጂኦፖለቲካዊ ጠቀሜቷ በቀጠናው ተዋናይ መሆን የሚፈልጉ የውጭ ኃይሎችን እየሳበች ይገኛል። በቀጠናው ለመግባት ፍላጎት ካላቸው የውጭ ኃያላን ጋር የምታደርጋቸው የትብብር ስምምነቶች መጨመር የግዛቲቱን ስትራቴጂካዊ ዋጋ ከፍ እያደረገው መጥቷል። ዩናይትድ ስቴትስ፣ ቻይና፣ ሩሲያና የባህረ ሰላጤው ሀገራት በቀጠና ያላቸውን ስትራቴጂካዊ መተላለፊያ ማግኘት ወታደራዊ ሰፈር የመመስረት ብለውም ኢኮኖሚያዊ ተጽዕኖ የማንሰራፋት ግባቸውን ለማሳካት በሰፊ እየተንቀሳቀሱ ስለሆነም ወደ ሶማሌላንድ አይናቸውን ማሳረፋቸው አይቀሬ እየሆነ መጥቷል። እውቅናውን ተከትሎም የቻይና በጅቡቲ ወታደራዊ ሰፈር መመስረት እንዲሁም የባህረ ሰላጤው ሀገራት በበርበራ ወደብ ኢንቨስትመንት መሰማራት በአካባቢ ያለውን በወታደራዊና ንግዱ መስክ የበላይነትን ለመያዝ ያለውን ፉክክርና ሩጫ በቅጡ የሚያሳይ ማስረጃም ተደርጎ እየቀረበ ይገኛል። የእስራኤል መንግስት በቀይ ባህር ቀጠና እንደ አዲስ ትኩረት አድርገው የወጡ መረጃዎች እንደሚያመላክቱት ከሆነም የባህር ላይ ደህንነት፣ የኢራን ተጽዕኖ በቀይ ባህርና አካባቢው ያየለ መምጣት እንዲሁም ደህንነቱ የተጠበቀ የንግድ መተላለፊያ መስመር መፍጠር ፍላጎት መሰረት ያደረገ እንደሆነ ተነግሯል። ብዙዎች እስራኤል ለሶማሌላንድ ዕውቅና ለመስጠት ያበቃትን ምክንያት ሲያስቀምጡም እስራኤል በቀይ ባህር መተላለፊያ ኮሪደር ላይ እግሯን ለማስገባት ያላትን ስትራቴጂ በማመላከት ነው። አሜሪካ፣ ቻይና፣ ሩሲያና የባህረ ሰላጤው ሀገራት ያላቸውን ስትራቴጂካዊ መተላለፊያ ማግኘት፣ ወታደራዊ ሰፈር የመመስረት እንዲሁም ኢኮኖሚያዊ ተጽዕኖ የማንሰራፋት ግባቸውን ለማሳካት በሰፊ እየተንቀሳቀሱ ይገኛል። ይህም ፍጥጫውን ከፍ እያደረገው መጥቷል። እስራኤል በሶማሌላንድ ይፋ ዕውቅና የመስጠቷ ውሳኔም በምስራቅ አፍሪካ ፖለቲካ ብቻ ሳይሆን በመካከለኛው ምስራቅ ትልቅ ለውጥ ፈጥሯል። እስራኤል ሶማሌላንድን ዕውቅና መስጠቷ በምላሹ ወታደራዊ ቤዝ አሊያም የባህር ጦር ሰፈር ለማግኘት አስችሏታል። ይህም ከሁቲዎችና ከኢራን ጋር ያላትን ሽኩቻ ከፍ እያደረገው መጥቷል። ሶማሊያ
ግብፅ፣ ተርኪና አብዛኛው የአረብ ሊግ ሀገራት ከሶማሊያ ጎን በመቆም ከቁጣው ወደ እርምጃ ሊያመሩ ይችላሉ ተብሎ እየተጠበቀ ይገኛል። ያም ሆኖ ግን የሶማሌላንድ አካሄድ ለኢትዮጵያና ለአረብ ኤሚሬቶች ሊጠቅም እንደሚችል እየተዘገበ ይገኛል። ኢትዮጵያ ከሶማሌላንድ ጋር የተፈራረመችውን የመግባቢያ ስምምነት ዓለም አቀፍ ድጋፍ እንዲያገኝም በር ሊከፍት ይችላል እየተባለ ይገኛል። ይህም ለኢትዮጵያ የባህር ፍላጎት እንደ መልካም አጋጣሚ ሊታይ ይችላል። ነገር ግን አካባቢው የታላላቅና የመካከለኛ ኃይሎች የጦር ቀጠና ሊያደርገው ስለሚችል ስጋቱ አብሮ ይነሳል። ውሳኔው ግን በግብፅና በሶማሊያ መካከል ያለውን ጥምረት የበለጠ ያጠናክረዋል። ኢትዮጵያም በዚህ ውጥረት ውስጥ የጂኦፖለቲካ ፍጥጫ ማዕከል እየሆነች መምጣቷ ስለማይቀር በጥንቃቄ እርምጃ እንድትወስድ ይመከራል። ለዚህም ነው የጠቅላይ ሚኒስትሩና የፕሬዝዳንቱ የአዲስ አበባ ምክክር ትኩረት ሳቢ ያደረገው። አበቃን። ሰናይ ጊዜን ተመኘን።